ቆይ ግን እስከ መቼ ነው በዚህ ሁኔታ የምትቀጥዩ? አሁንም ስለዚህ ጉዳይ ልናወራ ነው? ቆይ ግን ለምንድን ነው የማትተወኝ? እንዴት ነው የምተውሽ? ወንድምሽ እኮ ነኝ። ምንም ቢሆን እኮ ገደል ስትገቢ ዝም ብዬ አላይሽም። ለውጥ የማታመጣበት ነገር ላይ ጊዜን ከምታባክን ዝም ማለቱ ሳይሻል አይቀርም። ለምንድን ነው ለውጥ ማምጣት የማትችይው? ምክንያቱም ስለረፈደ። አሁን ላይ የበፊቷ ሜላት እንዳትጠገን ሆና ነው የተሰበረችው። እኔ ግን አይመስለኝም። ሁሉንም ነገር በግልጽ የምንነጋገር ከሆነ ማስተካከል እንችላለን። እመነኝ ወንድሜ፣ ምንም መፍትሄ የለውም። ከዚህ በኋላ እንደዚህ ነው የሚቀጥለው። የሰጠውሽን መድኃኒት በአግባቡ የተጠቀምሽ ነው? አዎ ዶክተር። እና ለውጡ እንዴት አየሽው? ደህና ነኝ። አሁን ከበፊቱ አንጻር መጨነቅም አቁሜያለሁ። እንቅልፍም በስርዓቱ የተኛው ነው። በጣም አሪፍ። አሁን ደግሞ የምሰጥሽን የእንቅልፍ መድኃኒት አቁመሽ በባዶ መተኛት ትጀምሪያለሽ። ከዛ ለውጡን በሚቀጥለው ሳምንት መተሽ ትነግሪኛለሽ ማለት ነው። እሺ ዶክተር። ሌላ የምትጠይቂኝ ጥያቄ ከሌለ በእኔ በኩል ጨርሻለሁ። እሺ አመሰግናለሁ ዶክተር። ሄሎ ቴዳ። ቴዳ ግን በሰላም ነው? ምን ሆነክ ነው እንደዚህ ጠፋው? አዎ በሰላም ነው። ትንሽ እኮ ስራ ቢዚ አድርጎኝ ነው። እንደዛ ከሆነ አሪፍ። እና ለምን ጉዳይ ነበረ እንደዚህ አጣድፈክ ፈልግሻለሁ ብለክ የጠራኸኝ? ሜላት ምንም ደህና አይደለችም እና ስለዚህ ስለሷ እንድታማክርኝና በሙያሽ የምታግዢኝ ነገር ካለ ብዬ ነው የጠራሁሽ። ምን ነው ሜላት ምን ሆነች? ሰሞኑን ምንም ደህና አይደለችም። ቀን ቀን ተኝታ ነው የምትውለው። ማታ ማታ ደግሞ በጣም ጠጥታ ነው የምትመጣው። በእርግጥ በግልጽ ምንም ነገር አልነገረችኝም፣ ግን በስካሮና ስታወራ እንደሰማኋት ከሆነ በወንድ ምክንያት ይመስለኛል። አንድ ወንድ አፍቅራ ትቷት ሄደ ይመስለኛል። እና ሻውን እኔ ምንድነው ልረዳት የምችለው? አሁን ካለችበት ሁኔታ እንድትወጣ እንድትረጃት ነው። እሺ፣ ግን እሷ ፈቃደኛ ነች? እኔ እንጃ፣ እሱን እንኳን አላውቅም። ግን አንቺ ስለሆንሽ አንቺን ስለምታከብርሽ እምቢ የምትል አይመስለኝም። በዛ ላይ እኔ ደግሞ ከሀገር ልወጣ ነው።
ወደ ውጭ ልትሄድ ነው? አዎ ቀጣይ ሳምንት እወጣለሁ። እናም እሷን አደራ የምሰጠው ላንቺ ነው። ሜሉ እንዴት ነሽ? እንዴት ነሽ? አለሁልሽ። እንዴት መጣሽ? ምነው መምጣት አልነበረብኝም? ቴዲ ነው አይደል የላከሽ? ሂጂና አክሚያት ብሎ ነው አይደል የላከሽ? ኧረ እንደዛ አይደለም። ዝም ብዬ መምጣት ስለፈለግኩ ነው የመጣሁት። ዝም ብለሽ እንደማትመጪማ በደንብ አውቃለሁ። እውነቱን ንገሪኝ። እንደዛማ አትበይ። ባዳ አታርጊኝ እንጂ ከዝንሽ መሆኔን ደግሞ አትርሹ። ሩቃ እሺ በቃ ልክ ነሽ አንቺ። እንዳውራሽ ነግሮኛል፣ ግን ደግሞ እንጂ እንደምታስቢው አይደለም። ኧረ እኔ እንደማስበው አይደለም። በጣም ጥሩ። እና ወዴት ነው? እውነቱን ለመናገር እኔ ላይ እንደዚህ ትሆናለች ብዬ አላሰብኩም ነበር። እያወራኋት እኮ ነው ትታኝ ሄደችው። የሰሞኑ ሁኔታዋ እንደዚህ ነው። እኔን ራሱ እኮ ማክበር ትታለች። ታዲያ በዚህ ሁኔታ እንዴት ነው ልረዳት የምችለው? ለሱ ችግር የለውም፣ መፍትሄ አናጣም። አንቺ ብቻ አንድ ነገር ተባበሪ። ምንድን ነው የምተባበር? እስክመለስ ድረስ አብረሻት ኑሪ። ምን ያልኩት ነገር ግልጽ አይደለም እንዴ? ከውጪ እስክመለስ ድረስ ከርብቃ ጋር ነው የምትኖሩ እያልኩሽ እኮ ነው። ለምንድን ነው አብራ የምትኖረው? እብድ ስለሆንኩ ጤነኝነት ያሳስቦ ከዶክተር ጋር ትታይ መሄድ ነው? ምንድን ነው የምትቀባጥሪው? እየቀባጠርኩ ሳይሆን ያሰብከውን ነው እየነገርኩ ያለሁት። ምክንያቱም እንደ እብድ ባታይ ኑሮ 3 ወር ቆይቶ ለመምጣት ሰው መድበብኝ አትሄድም ነበር። እሱን እንደፈለግሽ ማሰብ ትችያለሽ። እኔ እዚህ ለአንቺ ሳስረዳ አልገኝም። ደግሞ ታላቅሽ እንደሆንኩ እንዳረሽ። እሺ አንድ አይበቃም እንዴ? እንዴ ለምን? ምን ማለት ነው? ስትናፍቀኝ የማየው ፎቶ ነው እኮ ያልሽ። ለሱ ደግሞ ለመናፈቅም ለምኑም ደግሞ አንድ ይበቃል። ወይ ግን አንተ ለምንድን ነው ከኔ ጋር ፎቶ መነሳት የማትፈልገው? ሰምኛለሽ? ከአንቺ ጋር ብቻ አይደለም ከማንም ጋር ፎቶ መነሳት አልወድም እኮ። ለምን? መብቴ እኮ ነው ስለማልፈልግ። ቆይ ግን ለኔ ስትል ብታደርገው ምን ችግር አለ? ለምንድን ነው ለአንቺ ስል ማልፈልገው ነገር ማደርገው? ስለምታፈቅረኝ ነው። ሰው ደግሞ ለማይፈቅረው ሰው ስንት ነገር ያደርጋል እንዴ? እኔ እኮ ይላችሁ እንደዚህ አይነት ነገር እኮ ነው የማይገባኝ። እኔ ደግሞ አቤል ነኝ። የማላምንበትን ነገር በጭራሽ ማድረግ አልፈልግም። በቃ ያው እኔ የምልሽ እዚህ አካባቢ ፊልም ቤት አለ እንዴ? አዎ። ምን ነው ልታስጭኝ ፈልገሽ? አይ ከአንቺ ጋር አብረን ቡና እየጠጣን እናያለን ብዬ ነው። አይ እኔ እንኳን ልወጣ ነው። ከፈለሽ ግን ላንቺ ላስጭንልሽ እችላለሁ። ወዴት ልትወጪ? አንድ የሚሄድበት ቦታ አለ። በዚህ በምሽት? አዎ። ምን ነው? አይ ምንም። እኔ ስለማመሽ እንዳትጠብቂኝ እሺ? በራሴ ቁልፍ እገባለሁ።
ግን ደግሞ ፊልሙም ከፈለግሽ ማስጫን እችላለሁ። አይ አንቺ ከግለሽ ማን ያደርግልኛል? ባይሆን ሌላ ጊዜ ሲመችሽ አብረን እናያለን። ለነገሩ በሽተኛ ውጪ ጥለሽ እንዴት ትተኛለሽ? አንድ ነገር እንድትረጅኝ ይፈልጋለሁ። ፍቅር ከሚባለው በሽታ ለአንድና ለመጨረሻ ጊዜ መውጣት ትፈልጋለሁ። እባክሽ ዶክተርዬ። ሜሉ እባክሽን አታስቸግሪ። ነገ በተረጋጋ መንፈስ ሁሉንም ነገር እናወራለን። እኔ ህመሜን ለነገ ማሳደር አልፈልግም ዶክተርዬ፣ አልፈልግም። ሜሉ አታስቸግሪ፣ ነገ እናወራለን። አሁን ተነሺ። እሺ ቃል ገቢ። ነገውኑ ምንም ነገር ቢፈጠር እንነጋገራለን ብለሽ ቃል ገቢ። ማይል። እሺ ነገ እናወራለን። አሁን ተነሺ። እሺ በጣም ጥሩ። ሜሉ እንዴት አደርሽ? እንዴት አደርሽ? ማታ ረበሽኩ እንዴ? አላረበሽም። እንደውም ጥሩ ነገር ነው ያደረግሽው። ምን አደረግኩኝ? በምን ምክንያት እንደዚህ አይነት ነገር ውስጥ እንደገባሽ ነግረሽኛል። እኔ? አዎ እንደዚህ እየሆንሽ ያለሽው በፍቅር ምክንያት እንደሆነ ነግረሽኛል። ምን? የምርሽ ነው? ወይኔ ጉዴ! ምንድን ነው ያደረኩት? እሺ ሌላስ ምን አደረኩ? በቃ ይሄንን ብቻ ነው የነገርሽኝ። የቀረውን ደግሞ ዛሬ ትነግሪኛለሽ። እኔ ምንም የምነግርሽ ነገር የለም። አይመስለኝም። ምክንያቱም ማታ ብዙ ነገር ልትነግሪኝ እንደምትፈልጊ ስትናገሪ ነበር። እሱማ በስካር መንፈስ የቀባጠርኩት ነው እኮ። ለዛ እኮ ነው ያመንኩሽ። የሰው ልጅ የልቡን የሚያወራው ሲሰክር ነው። ስለዚህ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ርብቃ፣ እኔ ስለምንም ነገር ማውራት አልፈልግም። ለምን ልትነግሪኝ እንዳልፈለግሽ ይገባኛል። ያው ሚስጥርሽ ለሌላ ሰው መናገር ላይኖርብሽም ላትፈልጊም ትችላለሽ። ነገር ግን እኔንም ጨምሮ አብዛኞቻችን ያለፍንበት ጉዳይ ነው። ማለት አንቺም እንደኔ የምትወጂውን አትሻል? አዎ፣ ለዛውን በራሴ ጥፋት። እንዴት? ማለት ፈቃደኛ ከሆንሽ ብትነግሪኝ ደስ ይለኛል። እሺ እነግርሻለሁ፣ ግን የምነግርሽ በአንድ ነገር ከተስማማን ብቻ ነው። በምን? እኔ ስለ ራሴ ከነገርኩሽ በኋላ አንቺ ማውን ስላለሽበት ሁኔታ ትነግሪኛለሽ። እሺ እነግርሻለሁ። በጣም ጥሩ። ስለዚህ ተነሽና በቃ ሳሎን እናወራለን። እሺ። ከአቢ ጋር የተዋወቅኩት የዛሬ 2 ዓመት ገደማ ነበር። በሰዓቱ ግንኙነታችን እንደ ጓደኛሞች ነበር። ግን ጊዜያቶች እያለፉ ሲሄዱ የሁለታችንም ስሜት ተቀየረና ፍቅረኛሞች ሆንን። በተለይ እሱ በጣም ያፈቅረኝ ነበር። እኔ ግን እስከማጣው ድረስ ለእሱ ያለኝ ነገር አልገባኝም። በሰዓቱ እሱን የማየው እንደ ፍቅረኛዬ ሳይሆን እንደፈለግኩ ላድርገው እንደምችል ተላላኪ ነበር። ሄሎ አቢ፣ የት ነህ? የት ነህ? በዚህ ሰዓት የት ልሆን እችላለሁ? ቤት ነኝ። በእናትህ በቀደም የገባንበት ቤት ቶሎ ናልኝ። የት? ቆይ ቤት አይደለሽም እንዴ? አይደለሁም። ከጓደኞቼ ጋር ለመዝናናት ወጥቼ ከዛ በኋላ እነሱ እዚህ ነው ማድረው ሲሉ እኔ ወደ ቤት መሄድ ፈለግኩኝና ራይድ ስጠራ ተቀባይ አጣሁኝ። ለዛ ነው የደወልኩልህ። ግን እኮ ቅድም በስልክ ስናወራ ልተኝ እንደሆነ ነግረሽኝ ነበር። እንዴ ጭራሽ በዚህ ሰዓት ልትጨቃጨቀኝ እየሞከርክ ነው? እንደውም ተወሽ፣ አትምጣ።
አትምጣ ብዬ ካልነበር ለምን መጣ? አንቺ ታዲያ አትምጣ ስላልሽኝ መቅረት አለብኝ? ሲጀመር አሁን የሚመጣው ችግር ውስጥ መሆን ያሳስበው አይደለም። ምናልባት ከወንድ ጋር ከሆነች ሊያዛት ብለህ ካስበክ ነው። ወይ እናቴ በጭራሽ እንደዚህ አላሰብኩም። ቅድም ችግር ውስጥ ነኝ ድረስልኝ ምናምን ስልክ እንደዛ ያሰብክ ይሄንን አታደርገውም ብዬ እንዳስብ ነው የምትጠብቀው? ላርግ በለሽ ነውና ዝም ብዬ ተወዛግቤ እኮ ነው። በዛ ላይ ደግሞ ግራ ቢገባኝ ነው። ለሁሉም ነገር ደግሞ ይቅርታን ተማምነከዋል ለምታጠፋው መቼም አጨክንብኝም ብለክ ነው። ወደሽ ነው ታዲያ? ምንድነው? ቆይ ከዚህ ቦታ ውጭ የምታውቀው ቦታ የለም እንዴ? ሁሌ እዚህ ነው የምታመጣኝ? ምን ነው እዚህ መሆን አልፈለግሽም እንዴ? አዎ ሁሉ ጊዜ ሲሆን እኮ ይሰለቻል። በቃ ካልተመቸሽ ሌላ ቦታ እንሂድ ወይም የት እንሂድ? እንዴ ጭራሽ እኔን ነው የምታስመርጠኝ? ወንዱ እኮ አንተ መሰልከኝ። ያው እኔ እኮ በጣም ብዙ ቦታ ስለማላውቅ ነው። ካልሆነ ግን እቤት መሄድ እንችላለን። ዶሮ ብታልም ጥሬዋን አሉ። ችግር የለውም እዚሁ ነውና ትንሽ ይብሽ። አይ እየደበረሽ ደግሞ ከምትቀመጭ ሌላ ቦታ እንሂድ። ወይ ደግሞ በቃ በቀደም የገባንበት መጠጥ ቤት እንሄዳለን። መጠጥ ቤት? አዎ ምን ነው? እንደውም ተው አንተ መቅረት ትችላለህ። እኔ ከጓደኞቼ ጋር እሄዳለሁ። አረ እንደዛማ አይሆንም። ችግር የለውም አብረን እንሄዳለን። ያው እኔም ትንሽ ፈታ ማለት እፈልጋለሁ። አይሻልም? እሺ በዚህ በጣም ሰፈር የምትሰራለህ? አንቺን ጠይቀሽ ከሰውዬሽ ጋር ምን ስታደርጊ አድረሽ ነው በዚህ ሰዓት የምትገቢው? ቆይ እየጠረጠርከኝ ነው? እየጠረጠርኩሽ ሳይሆን ምን እንደተፈጠረ እንድትነግሪኝ ብዬ ነው። እና እንደዚህ ነው የምትጠይቀኝ? ላጠያይቄ በጣም ይቅርታ፣ ግን እውነታውን ብቻ ንገሪ። ሲጀመር 10 ጊዜ ይቅርታን ተማምነክ አታጥፋ ብዬሃለሁ። ሲቀጥል ደግሞ እኔ እንደምታስባቸው አይነት ሴቶች አይደለሁም። ለራሴ በጣም ክብር አለኝ። ካንተ ጋር ተኛው ማለት ከሁሉም ወንድ ጋር እየሄድኩ እጋደማለሁ ማለት አይደለም። እሺ እኔ እኮ እንደዛ ለማለት ፈልጌ አይደለም፣ ግን በቃ አቢ አሁን ምንም አይነት ነገር መነጋገር አልፈልግም። ከቻልክ ሂድልኝ እባክሽ እናቴ። በቃ አቢ ከዚህ በላይ አታናደኝ። ሂድልኝ አልኩ። በኋላ እናወራለን። እሺ በቃ ስትረጋጊ ደውዪ። ሄሎ አቢ የት ነህ? የት ነህ? በዚህ ሰዓት የት ልሆን እችላለሁ? ቤት ነኝ። በእናትህ በቀደም የገባንበት ቤት ቶሎ ናልኝ። የት? ቆይ ቤት አይደለሽም እንዴ? አይደለሁም። ከጓደኞቼ ጋር ለመዝናናት ወጥቼ ከዛ በኋላ እነሱ እዚህ ነው ማድረው ሲሉ እኔ ወደ ቤት መሄድ ፈለግኩኝና ራይድ ስጠራ ተቀባይ አጣሁኝ። ለዛ ነው የደወልኩልህ። ግን እኮ ቅድም በስልክ ስናወራ ልተኝ እንደሆነ ነግረሽኝ ነበር። እንዴ ጭራሽ በዚህ ሰዓት ልትጨቃጨቀኝ እየሞከርክ ነው? እንደውም ተወሻ አትምጣ። አትምጣ ብዬ ካልነበር ለምን መጣ? አንቺ ታዲያ አትምጣ ስላልሽኝ መቅረት አለብኝ? ሲጀመር አሁን የሚመጣው ችግር ውስጥ መሆን ያሳስበው አይደለም። ምናልባት ከወንድ ጋር ከሆነች ሊያዛት ብለህ ካስበክ ነው። ወይ እናቴ በጭራሽ እንደዚህ አላሰብኩም። ቅድም ችግር ውስጥ ነኝ ድረስልኝ ምናምን ስልክ እንደዛ ያሰብክ ይሄንን አታደርገውም ብዬ እንዳስብ ነው የምትጠብቀው? ምንድነው? ቆይ ከዚህ ቦታ ውጭ የምታውቀው ቦታ የለም እንዴ? ሁሌ እዚህ ነው የምታመጣኝ? ምን ነው እዚህ መሆን አልፈለግሽም እንዴ? አዎ ሁሉ ጊዜ ሲሆን እኮ ይሰለቻል።
በቃ ካልተመቸሽ ሌላ ቦታ እንሂድ ወይም የት እንሂድ? እንዴ ጭራሽ እኔን የምታስመርጠኝ? ወንዱ እኮ አንተ መሰልከኝ። ያው እኔ እኮ በጣም ብዙ ቦታ ስለማላቅ ነው። ካልሆነ ግን እቤት መሄድ እንችላለን። ዶሮ ብታልም ጥሬዋን አሉ። ችግር የለውም እዚሁ ነውና ትንሽ ይብሽ። አይ እየደበረሽ ደግሞ ከምትቀመጭ ሌላ ቦታ እንሂድ። ወይ ደግሞ በቃ በቀደም የገባንበት መጠጥ ቤት እንሄዳለን። የማይሆን ስህተት መስራት በጭራሽ እንደዚህ ልናገርሽ አይገባም። መናገር ሳይሆን ከጅምሩ ማሰብክ ነው ስህተትክ። የምር ሁለተኛ እንደዚህ አይነት ነገር አለ። በጣም ይቅርታ። ይኸውልህ ከዚህ በኋላ አይደለም ማሰብ ምንም አይነት ነገር ለማድረግ ብትሞክር ኤቢሙት የመጨረሻችን ነው። እሺ የሚሆነው። እሺ በጣም ይቅርታ። እሱም ላላጠፋው ጥፋት ይቅርታ እየጠየቀ እኔም ደግሞ በዳይነቴን ረስቼ እንደተበዳየ ጮህኩኝ። 1 ዓመት አብረን ቆየን። የዛን ጊዜ ምንም ነገር ባድርግ እንደማይተወኝ እርግጠኛ ሆንኩ። በፊት በድብቅ የማድረጋቸውን እያንዳንዶቹን ነገሮች አሁን በግልጽ ማድረግ ጀመርኩ። የሆነ ነገር አድርጌ ከያዘኝ እንኳን እንደ በፊቱ ለማብራራት አልሞክርም ነበር። እንደውም ያደረኩትን ነገር በእልህ ነበር የምነግረው። እሱም በሰዓቱ ምንም አይነት መጥፎ ንግግር ሳይናገር እንደውም እኔ ባጠፋሁት ይቅርታ እየጠየቀ አብረን ቆየን። ግን በአንድ የተረገመሽ ቀን ሁሉንም ነገር በቃኛል። በህይወቴ እንዳንቺ ያፈቀርኩት ሰው የለም። ወደፊትም ይኖራል ብዬ አስቤ አላውቅም። ደግሞ በህይወቴ እንዳንቺ የበደለኝ ሰው አሁንም ወደፊትም አይመጣም። ብዙ ጊዜ ለማስተካከል ጥሬያለሁ። ግን በቃ መለወጥ ማይፈልግን ሰው ለመለወጥ መሞከር ትርፉ ድጋም ነው። እስከ ዛሬ ለነበረ ነገር በጣም ነው የማመሰግነው። ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም። ከዛን ቀን በኋላ አይቼው አላውቅም። ይህንን ተናግሮ ለአንዴና ለመጨረሻ ጊዜ ከህይወት ይወጣ። ቆይ ግን ልትፈልጊው አልሞከርሽም? በመጀመሪያ ሰዓት ንዴቱ ሲበርድለት በራሱ ጊዜ ተመልሶ ይመጣል ብዬ አስቤ ነበር። ግን እሱ ላይ መለስ ነበር ሄደው። ከዛ በኋላ ቤቱ ሂጂ ስጠይቅም እንደለቀቀ ነገሩኝ። ይኸው ከዛን ጊዜ በኋላ የጸጸት ፍቅሬን እየጠበቅኳለሁ። በጣም ነው የሚገርመው። ግን ደግሞ ከኔ አንጻር አንቺ እድለኛ ነሽ። እንዴት? ምክንያቱም ተሰናብቶሽ ነው ሄደው። ያንቺስ ግን? እንደውም ሁሉንም ነገር ከመጀመሪያው ጀምረሽ እንድትነግሪኝ ነው የምፈልገው። ሄላ? አቤት። የምን ችግር? ምን ሆና ነው? በቃሽ፣ መጣ። ምንድን ነው? አንድ በጥሩ ሁኔታ ላይ የነበረች ፔሸንት አገርሽቶባትን መሰለኝ እያስቸገረች ነው። ስለዚህ ቶሎ መሄድ አለብኝ። እሺ። ግን ማታ ማውራት ስላለብን ዛሬ መጠጣት አይቻልም። እሺ፣ ችግር የለውም። እሺ፣ በቃ ሰላም። ወይ ቻው። ዋ
ቆይ እዚህ ድረስ ከመጣሽ በኋላ አይሆንም ምናምን ልትይ ነው እንዴ? ኧረ አይደለም። እና አይ ይሄ ነገር ከተፈጠረ በኋላ እንደማትርቀኝ ቃል ግባልኝ። ሰምኛለሽ? ምንም ቃል የምገባልሽ ነገር የለም። የምታደርጊ ከሆነ አድርጊ። አይ የምትይ ደግሞ ከሆነ ማለት ቀጥ ብለሽ መውጣት ትችያለሽ። እሺ በቃ አንቺ ልጅ በግድ እኮ ያደረግሽ ነው የሚመስለው። ፈልገሽ አይደል ያደረግሽው? ምን እየየ ትላለች? የመጀመሪያ ስለሆነ እኮ ምን ታላዘንብኛለሽ? እንደው ተነሽ ውጪ ሂጂ፣ ሳሎን ሂጂ እናልቅሽ። አባትነ ታረቂ በእናትሽ ተነሽ ሂጂ ወደዛ። እንዴ ምንድነው በዚህ ሰዓት ብቻሽን የተቀመጥሽው? አሞሻል እንዴ? ኧረ አላመመኝም፣ ደህና ነኝ። ዝም ብዬ ጋደምብኝ። ምንድነው አይንሽ አልቅሰሻል? ኧረ አላለቀስኩም። ይልቅ የሄድሽበት እንዴት ሆነልሽ? ልጅቷ ተረጋጋች? አዎ ደህና ናት። አይ አሪፍ ነው። እና ምንድነው ያሰብሽው? ወደ ሳሎን አትወጪም? ኧረ እወጣለሁ። መጣሁ በቃ። በይ አሁን ደግሞ አንቺ ታሪክ ንገሪኝ። እሺ ከየት ጀምራለሽ? ከመጀመሪያው ጀምሮ። እኔ ሙሉ ታሪኩን መስማት ስለምፈልግ ከመጀመሪያው እንድትጀምሪ ነው የምፈልገው። ግን እኮ ምንም የሚያጓጓ ታሪክ የለኝም። ቢሆንም መስማት እፈልጋለሁ። ደግሞ እንዳትረሹ ቃል ገብተሻል። እሺ በቃ። የኔ ህይወት ካንቺ በተቃራኒው ነበር። አንቺ ከሚወድሽና ከሚያስብልሽ ሰው ጋር ነበርሽ። የኔ ግን እንደዛ አልነበረም። ከመጀመሪያው ጀምሮ ፍላጎት እንዳልነበረው እያወቅኩኝ በግድ ነበር ወደ ህይወቱ ለመግባት ስሞክር የነበረው። ሰላም ሰላም መቀመጥ ይችላል? ሰላም እንዴ ምን ነው? እኔ ስለመጣ ነው የምትነሳው? አይ መጀመሪያም ልሄድ ነበር። ግን እኔ ስለመጣው ነው የሚመስለው። ደግሞ አንተን ብዬ አይደል እንደ የመጣሁት? አንተን ብዬ ነው የመጣሁት? ቆይ እኔና አንቺ ከዚህ በፊት እንተዋወቃለን? አይ አንተዋወቅም፣ ግን ዛሬ መተዋወቅ እንችላለን። ሜላት እባላለሁ። አቤል። እኔ የምለው 30 ላይ ደርሰሻል እንዴ? ምን ነው በጣጣውንኩብህ እንዴ? በጣም ይሄን ያህል ወንድ ጠፍቷል እንዴ? አይ ወንድ እንኳን አልጠፋም፣ ግን እንዳንተ አይነት መልከ መልካም ነው የጠፋው። ስስቅ ደግሞ እንዴት ነው የምታምረው! እጂ ዘይ እጂ ልጅነጂ ምናምን እንዳትሞክሪ፣ እዛው ራስሽን ቻ። እሺ በቃ እንደዛ ብትይ ነው የሚሻለው። የሆነ እብድ ነገር ነሽ። አይ እብድ እንኳን አይደለሁም። የተሰማኝን ነገር በግልጽ የምናገር ሴት ነኝ። አንቺ ብዬ ከሰማሽ ብዙ ታወራለሽ። ለማንኛውም እኔ በዚህ ነው እና ስልክ ምናምን ቀይረው ልቸገርልሽ እንግዲህ። እሺ እሺ ሄሎ አቤል፣ እንዴት አመሸህ? ደህና ነኝ። ማን ልበል? ሜላት ነኝ። ሜላት ፈጣጣዋ ልጅ ነሽ? ምን ጭራሽ ፈጣጣ አደረገኝ እንዴ? መቼም እንደዛ ይሆንሽ ያየሁሽ አይናፋ ልጅ ነሽ አለልሽ። ለማንኛውም አሁን የደወልኩልህ እንጋባ ምናምን ልትይ ነው እንዴ? ማለት ያው ያንቺ ነገር እኮ አይታወቅም ብዬ ነው።
ተው እባክህ አልቀረብህም። ይህን ያህል ባላጣው ብያለሁ እንዴ? እሺ በቃ አትናለች። ቆይ ለምንድን ነው የደወልሽ? አይ ምንም ትቻለሁ። ተይ እንጂ ገና እኮ ከተዋወቅን አንድ ቀናችን ነው አይደል? ለሁሉ ነገር ግን ፈጥነሽ ትቻለሽ። ለማክሮፉ ፈጥነሽ እንዴት ነው ነገሩ? ቢያንስ እኮ 1-2 ሳምንት በፍቅር እንቆይ አይደል እንዴ? በቃ አንተ ለፍቅር የምትሆን ሰው አይደለህም። አውቃለሁ፣ ግን ችግር የለውም። ያው አንቺ ታስተምርኛለሽ። ያው ለመማር ዝግጁ ከሆንክ ነው። እኔ ይኸውልሽ ሁልጊዜ ዝግጁ ነኝ። ከአንቺ ምን እንደሚጠበቅ ታውቂያለሽ? እንጀምር ማለት ብቻ። አልገባህም እንጂ እኮ ቆየን ከጀመረን። የፍቅር ግንኙነታችን እንደዚህ ነበር የተጀመረው። ከመጀመሪያው ቀን አንስቶ እሱ ፍላጎት እንዳልነበረው ያስታውቅ ነበር። እኔ ግን ደግሞ በሱ በጣም ተስቤ ነበር። ፍቅር ይሁን እልህ ይሁን አላውቅም፣ ግን ደግሞ እሱ በገፋኝ ቁጥር እኔ ይበልጥ ወደ እሱ መቅረብ ጀመርኩኝ። ቆይ ግን አንተን ለማግኘት ከሳምንት በፊት ቀጠሮ ማስያዝ አለብኝ ማለት ነው? ግን ለምንድን ነው እንደዚህ የምትሆነው? ስለወደድኩ? ኧረ በፈጠረሽ ስራ ስለሚበዛብኝ ነው። እንደዚህ ያልሽ ለምንድን ነው ራስሽን የምታስጨንቂው? እሺ ከሰኞ እስከ ዓርብ ሲሆን ለምንድን ነው ቅዳሜና እሑድ የማታገኘኝ? እባክሽ ሜላት፣ ይኸውልሽ እኔ በጣም ብዙ ሀሳብና በጣም ብዙ ጭንቀት ያለብኝ ሰው ነኝ። ኧረ ተይኝ። እሺ ወዴት ነው ጥለኝ የምትሄደው? ሰላም ነው ለማግኘት። እሺ ምን ፈልጋሽ ደወልሽ ደግሞ? ናፍቀኸኝ የደወልኩት እና ደግሞ ቀን ስለተፈጠረው ነገር በጣም ይቅርታ። ይቅርታ? ቆይ አንቺ ይቅርታ የተበላሸውን ቀኔን ይመልስልኛል? እንደዚህ አንገብግበሽ አቃጥረሽ በየመጠጥ ቤቱ ካንከራተሽኝ በኋላ ነው ይቅርታ የምትይ? ለማንኛውም ይኸውልሽ የአንቺም ይቅርታ አንቺም አብራችሁ ገደል መግባት ትችላለሽ። እባክህ ማሪ እንደዚህ አትሁን። እሺ ቆይ አሁን የት ነህ? ሁሌ የምትጠጣበት ቤት ነህ? ቆይ ከዚህ ቤት ውጭ ሌላ ቦታ ስጠጣ አይተሽኝ ታውቂያለሽ? እሺ በቃ እዛው ጠብቀኝ መጣሁ። እንዳትመጪ አልፈልግም። የቀኑ አልበቃም ብሎሽ ጭራሽ ምሽቴንም ልታበላሽብኝ ነው። አይደለም ማሪ፣ ቀን ያበላሽሁትን ላስተካክል ነው የምመጣው። አንተ ብቻ ትንሽ ጠብቀኝ። ጀርባ ይባክሽ። ቆይ አንቺ ልጅ አንተ ጥያቄ ብቻ ልጠይቅሽ። ቀን ያበላሸሁትን ነገር ለማስተካከል ነው መጣው አላልሽኝ ነበር? እንደዚህ ዘና ብዬ ከመጠጣበት ቤት ለምንድን ነው ያስወጣሽ? የተሻለ ቦታ ይዤ ልሄድ ነው። ምንድን ነው የተሻለ? እየወሰድሽኝ ያለሽ እኮ ወደ ቤቴ ነው አይደል እንዴ? እኮ ዛሬ አብሬህ ነው የማድረው። ዛሬ አብሬሽ ነው የማድረው? ቆይ ግን አንቺ ልጅ እኔ ግርም እኮ ነው የሚለኝ። ከአንቺ ጋር ብሬ ማለት ደስታ የሚሰጠኝ ነው እንዴ ይመስልሽ? ወይ ለምን እንድዘጋጀ የሆነ ነገር እንዳደርግ ቀድመሽ ብትነግሪኝ ጥሩ ነበር። ደግሞ ትስቂያለሽ። ትሰሚኛለሽ? እኔ ይኸውልሽ ከአንቺ ጋር ስላደርኩኝ ምንም ደስታ አይሰጠኝ። በቃ አለቀ። እንደውም የሆነ ጭንቀት ነገር ነው የሆንሽብኝ፣ እውነቱን ስነግርሽ ማለት ነው። ይኸውልሽ አልተው ብለሽ ነው እንጂ እኔ በአንቺ ደስታ ካጣሁ በጣም ቆይቻለሁ። ሲርቁሽ ትቀርቢያለሽ። ምንድን ነው የሚሻልሽ? ቆይ ግን እኔ ለአንቺ ስል የት አባቴ ብን ብዬ ልጥፋ? እኔ የትም ብትሄድ እከተልሃለሁ፣ ምክንያቱም በጣም እወድሃለሁ፣ ደግሞ እንደምትወደኝ አውቃለሁ። የደንቆሮ ለቅሶ መልሶ መላልሷል። አንቺ ደንቆሮ ነሽ እንዴ? ቆይ እንዴት አባቴ ብነግርሽ ነው የሚገባሽ? ይኸውልሽ እኔ አሁን ሰላም የማገኝበት ቦታ ስለሆንኩ ማለት ሂጂልኝ፣ በእናትሽ ሂጂልኝ።
እኔ በዚህ ሁኔታ የትም ትቼ መሄድ አልፈልግም። ወይኔ አቤል፣ በራሴ እጅ ሰላሜን አሳልፌ ልሰቃይ? ውይ ወደ ቤት? ምን ማለት ነው ወደ ቤት ማለት? ትቀድጃለሽ እንዴ አንቺ? አንተ አይደለ እንዴ ሰላሜን እፈልጋለሁ ሂጂልኝ ስትለኝ የነበረው? እና ታዲያ ሰላሜን እፈልጋለሁ ነው ያልኩሽ። እዚህ መተሽ በዚህ ሰዓት እዚህ ሜዳ ላይ ልሂድ ይባላል? በያት ቀድጃ አሁን ይኸውልህ፣ ነገ በተረጋጋ መንፈስ እናወራለን። እኔ ልጅ ኧረ በእናትሽ እንዴ አንቺ ምን ቀልድ ነው የምትቀልጅ? መጀመሪያ ይኸውልሽ እዚህ መረጋጋት ያለባቸው ነገሮች አሉ። የሆነ በቃ ተንፈስ እንበልና ከዛ ቁጭ ብለን እናስብበታል። አይሻልም? ነይ በእናትሽ። ቆይ ግን ይሄን ሁላ ነገር እያደረገሽ እንዴት አብረሽ ቆየሽ? እኔ እንጃ አላውቅም። ወይ ፍቅር ወይ ደግሞ እለ ነው እንደዛ ሲያደርገኝ የነበረው። ቆይሽ መጨረሻችሁ ምን ሆነ? ወይ ቴዳ ደወለ። ወይ ቴዳ እንዴት ነህ? አራለች እንደውም እኮ አብረን ደህና ነን። አዎ በደንብ ለውጣላት። እንደውም እኮ አብረን ነን። ለምን አታናግራት? እንኪ ሄሎ ወንድሜ። እሺ በይቀጥልኛ። ምን ላይ ነበርኩ? መጨረሻችሁ እንዴት ሆነ ብዬ ጠይቄሽ ነበር። መጨረሻችንማ በአሳዛኝ ሁኔታ ነበር የተቋጨው። እንዴት? ፍቅሬን ለማቆየት ስል ሳደርገው የነበረው ነገር መዘዝ ዞብኝ መጣ። አረገዝኩ። አርግዣለሁ ነው ያልሽ? ነው። ከማን ማለቴ? እንዴት? ቆይ ለምንድን ነው የደነገጥከው? ስናደርግ ከነበረው ነገር አንጻር ይሄ ነገር ይፈጠራል ብለህ አልገመትክም ነበር? በጭራሽ። አንቺ እንደዛ ገምተሽ ነበር? ያው ይፈጠራል የሚል ስጋት ነበረኝ። ቆይ እንደዛ አይነት ስጋት ከነበረብሽ ለምን አልተጠነቀቅሽ? ወይስ ሆን ብለሽ ነው ያደረግሽው? እንዴት ነው ሆን ብዬ ላደርገው የምችለው? እሱን አላውቅም፣ ግን ይሄ ነገር በጭራሽ መፈጠር አልነበረበትም። በቃ አሁን የሆነው ይሆናል። ስለ ወደፊቱ ነው ማሰብ ያለብኝ። ማለት ስለ ወደፊቱ አልገባኝም። ያሰብሽው ነገር አለ? አዎ። ምንድን ነው? ቶሎ መጋባት አለብን። ከዛስ ምን ተፈጠረ? ከዛም በኋላ ላይ መለስ ከህይወቴ ወጣ። ማለት አልገባኝም። ከዛን ቀን በኋላ አግኝቼው አላውቅም። ለካ የማይሆን ተስፋ ሲሰጠኝ የነበረው እንዳልጠራጠረው ነበር። የማይውል ቃል ገብቶልኝ ጥሎኝ ጠፋ። ቆይ ያረገሽው ልጅስ? አባትየው እንደከዳኝ ሳውቅ ልጅየውን ነፃ ወጣሁት። ማለት አስወረድሽው? ምነው ሜላት ምን ሆነች? ሰሞኑን ምንም ደህና አይደለችም። ቀን ተኝታ ነው የምትውለው። ማታ ማታ ደግሞ በጣም ጠጥታ ነው የምትመጣው። በእርግጥ በግልጽ ምንም ነገር አልነገረችኝም፣ ግን በስካር ሆና ስታወራ እንደሰማኋት ከሆነ በወንድ ምክንያት ይመስለኛል። አንድ ነገር እንድትረጅኝ ይፈልጋለሁ። ፍቅር ከሚባለው በሽታ ለአንድና ለመጨረሻ ጊዜ መውጣት ትፈልጋለሁ። እባክሽ ዶክተርዬ። ሜሉ እባክሽን አታስቸግሪ። ነገ በተረጋጋ መንፈስ ሁሉንም ነገር እናወራለን።
እኔ ህመሜን ለነገ ማሳደር አልፈልግም ዶክተር፣ አልፈልግም። ሜሉ አታስቸግሪ፣ ነገ እናወራለን። አሁን ተነሺ። ርብቃ፣ እኔ ስለምንም ነገር ማውራት አልፈልግም። ለምን ልትነግሪኝ እንዳልፈለግሽ ይገባኛል። ያው ሚስጥርሽ ለሌላ ሰው መናገር ላይኖርብሽም ላትፈልጊም ትችላለሽ። ነገር ግን እኔንም ጨምሮ አብዛኞቻችን ያለፍንበት ጉዳይ ነው። ማለት አንቺም እንደኔ የምትወጂውን አጥተሻል? አዎ፣ ለዛውም በራሴ ጥፋት። ከዛን ቀን በኋላ አግኝቼው አላውቅም። ለካ የማይሆን ተስፋ ሲሰጠኝ የነበረው እንዳልጠራጠረው ነበር። የማይውል ቃል ገብቶልኝ ጥሎኝ ጠፋ። ቆይ ያረገሽው ልጅስ? አባትየው እንደከዳኝ ሳውቅ ልጅየውን ነፃ ወጣሁት። እሺ፣ አሁን እንድትመልሽልኝ የምፈልገው ጥያቄ አለ። እሺ ዶክተር፣ እያሳሳቅሽ ህክምናሽን ጀመርሻል? እንደ ህክምና ሳይሆን መፍትሄ እንደመፈለግ ቁጠሪው። ምንድን ነው እሺ ማወቅ የፈለግሽው? ይሄ ነገር ከተፈጠረ ምን ያክል ጊዜው ነው? 1 ዓመት ሆኖታል። 1 ዓመት ሆኖታል? ቆይ ይሄ ሁላ ጊዜ ቆይቶ ነው እንደ አዲስ የነገረኝ? አዎ፣ ጉዳዩ ለሱ አዲስ ነው። እንዴት? እስከ ቅርብ ጊዜ ድረስ ጉዳቴን ደብቄ እሱ እንዳያውቅብኝ በጣም ነበር የምጠነቀቀው። ከቅርብ ጊዜ በኋላ ግን ከቁጥጥሬ ውጭ ሆነ። ቆይ እንዴት ነው በዚህን ያክል ደረጃ እሱን መርሳት ያቃትሽ? እኔ እንጃ አላውቅም። እንደነገርሽኝ ከሆነ ከመጀመሪያው ጀምሮ ላንቺ ምንም አይነት ፍላጎት እንደሌለው ታውቂያለሽ። በዛ ላይ ደግሞ በጣም ነው የሚያንቋሽሽሽ። ለመጨረሻ ጊዜ ራሱ የተለየሽ ማርገዝሽን በነገርሽው በማግስቱ ነው። እና ይህን ሁላ ነገር አድርጎሽ እንዴት ነው እሱ መርሳት ያቃተሽና ህይወትሽ መቀጠል ያልቻልሽው? እኔም ይሄ ነገር ለእኔ መልስ ያልተገኘለት ጉዳይ ነው። ግን መመለስ አለበት። እንደዛማ ቢሆን በጣም ነበር ደስ የሚለኝ። ችግር የለውም፣ እሱን ለእኔ ጣየው። እሺ። እና አሁን ወዴት ልትሄጂ ነው? የማገኘው ሰው አለ። አትቆይም አይደል? አይ አልቆይም። ግን መጠጣት አይቻልም። እሺ። ቆይ ግን ያን ሁሉ አመት ተምረሽ ለእኔ ችግር መፍትሄ ያቃተሽ ዶክተር ነኝ ስትይ ትንሽ አታፍሪ? ቆይ እንዴት ነው አንድ ዶክተር ችግሩንም መፍትሄውንም እንዴት ከታካሚ ይጠብቃል? ምን እንደሚቆጨኝ ታውቂያለሽ? መፍትሄ ላሰጪ ነገር ያቃጠልኩ ጊዜ። ይኸውልሽ ከዚህ በኋላ ግን ሁሉንም ነገር በራሴ እወጣለሁ። የአንቺ እርዳታ አያስፈልገኝም። አመሰግናለሁ። ችግር አለ እንዴ? አይ ችግር የለም፣ እንድንነጋገር ስለፈለኩኝ ነው።
ስለምንድን ነው የምንነጋገረው? ስለ ፍቅረኛሽ። ስለ ፍቅረኛ ምን? ለምን አሁንም ድረስ እንደዚህ አይነት ሁኔታ ውስጥ እንዳለሽ እና እርሱን መርሳት እንዳቃተሽ ማወቅ ትፈልጊያለሽ አይደለ? አዎ እፈልጋለሁ። ለምን እንደሆነ እኔ እነግርሻለሁ። እሺ ንገሪኝ፣ ለምንድን ነው? ምክንያቱም አሁንም ድረስ ያላለቀ ታሪክ እንዳለና ተመልሶ ሊመጣ ይችላል ብለሽ ስለምታስቢ ነው። ስለዚህ ይህንን ነገር ለአንዴና ለመጨረሻ ጊዜ መፍትሄ እንፈልግለታለን። እሺ ቆይ ምንድን ነው መፍትሄው? አቤልን ፈልጎ ማግኘት። ፎቶ አለሽ እንዴ? አዎ አለኝ። እሺ አብራችሁ በነበራችሁበት ጊዜ ያስተዋወቀሽ ጓደኛው ወይም ደግሞ ዘመድ ምናምን አለ እንዴ? አይ ማንንም አላስተዋወቀኝ። እሺ ቤቱን ሳታውቂው? አውቀው ነበር፣ ግን ያ ነገር በተፈጠረ ማግስት ነው የለቀቀው። እሺ ስለሱ ሌላ የምታውቂው ነገር አለ? ምንም አላውቅም። እንደዛ ከሆነ ነገሩን ትንሽ ከበድ ያደርገዋል። ግን እስቲ ፎቶውን አሳይኝ። እሺ ይኸው። ምን ነው ታውቂዋለሽ እንዴ? ኧረ አላውቀውም። እንዴ እና ታዲያ ለምን ደነገጥሽ? ኧረ አልደነገጥኩም። እንዴ ወዴት ልጅ? ቆይ መጣ። ሄሎ ርብቃ፣ በሰላም ነው? ምን ሆነሽ ነው ስልክ ማታነሽ? ለማንሳት ማይመች ሁኔታ ላይ ስለነበርኩ ነው። እና ሁኔታ ሆነሽ ነው? ሆስፒታል ተደውሎልኝ ወደዛ እየሄድኩኝ ነው። እና ትቆያለሽ? ይመስለኛል። ብቻ ግን እደውልልሻለሁ። እሺ በቃ እንዴት አመሸሽ? ምን ነው አመሸሽ? በሰላም ነው? ዛሬ ትንሽ ከበድ ያለ ፔሸንት ነበረብኝ፣ ለዛ ነው እንጂ በሰላም ነው። እሺ በቃ እራት ላቅርብ? አይ ይቅርብኝ፣ አልበላም። እንዴ ለምን? በጣም ደክሞኛል። አሁን የምፈልገው መተኛት ብቻ ነው እኮ። እራት በልተሽ ትተኛለሽ? አይ ይቅርብኝ፣ ደህና ደሪ። እንዴ ርብቃ፣ ወይ ወዴት ነው በጠዋት? ስራ። እንዴ ገና እኮ 12 ሰዓት ነው። የትላንቱን ፔሸንት ማየት አለብኝ፣ ግዴታ ስለሆነ ነው። እንዴ እና ቁርስ በልተሽ ወጣች? ችግር የለውም፣ እዛ በላለሁ። እሺ ደህና ዋይ። በጊዜ ለመመለስ እሞክራለሁ ማታ።
ለምን ልትነግሪኝ እንዳልፈለግሽ ይገባኛል። ያው ሚስጥርሽ ለሌላ ሰው መናገር ላይ ኖርብሽም ላትፈልጊም ትችላለሽ። ነገር ግን እኔንም ጨምሮ አብዛኞቻችን ያለፍንበት ጉዳይ ነው። ማለት አንቺም እንደኔ የምትወጂውን አጥተሻል? አዎ፣ ለዛውም በራሴ ጥፋት። በህይወቴ እንዳንቺ ያፈቀርኩት ሰው ወደፊትም ይኖራል ብዬ አስቤ አላውቅም። ደግሞ በህይወቴ እንዳንቺ የበደለኝ ሰው አሁንም ወደፊትም አይመጣም። ብዙ ጊዜ ለማስተካከል ጥሬያለሁ፣ ግን በቃ መለወጥ ማይፈልግን ሰው ለመለወጥ መሞከር ትርፉ ድጋም ነው። እስከ ዛሬ ለነበረ ነገር በጣም ነው የማመሰግነው። ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም። ቆይ ግን ልትፈልገው አልሞከርሽም? በመጀመሪያ ሰዓት ንዴቱ ሲበርድለት በራሱ ጊዜ ተመልሶ ይመጣል ብዬ አስቤ ነበር። ግን እሱ ላይ መለስ ነበር ሄደው። ከዛ በኋላ ቤቱ ሂጂ ስጠይቅም እንደለቀቀ ነገሩኝ። ይኸው ከዛን ጊዜ በኋላ የጸጸት ፍቅሬን እየጠበቅኳለሁ። በጣም ነው የሚገርመው። ግን ደግሞ ከኔ አንጻር አንቺ እድለኛ ነሽ። እንዴት? ምክንያቱም ተሰናብቶሽ ነው ሄደው። ለምን አሁንም ድረስ እንደዚህ አይነት ሁኔታ ውስጥ እንዳለሽና እርሱን መርሳት እንዳቃተሽ ማወቅ ትፈልጊያለሽ አይደለ? አዎ እፈልጋለሁ። ለምን እንደሆነ እኔ እነግርሻለሁ። እሺ ንገሪኝ፣ ለምንድን ነው? ምክንያቱም አሁንም ድረስ ያላለቀ ታሪክ እንዳለና ተመልሶ ሊመጣ ይችላል ብለሽ ስለምታስቢ ነው። ስለዚህ ይህንን ነገር ለአንዴና ለመጨረሻ ጊዜ መፍትሄ እንፈልግለታለን። ግን እስቲ ፎቶውን አሳይኝ። እሺ ቆይ ምን ሆነሻል? ለምንድን ነው እየሸሸሽኝ ያለሽው? የተፈጠረ ችግር አለ? ምንም የለም። እንዴት የለም? ትላንት የአቤልን ፎቶ ካሳየሁሽ በኋላ ሁሉ ነገርሽ ተቀያይሯል። ቆይ ከዚህ በፊት ታውቂዋለሽ እንዴ? እባክሽ ርብቃ አታስጨንቂኝ። የምታውቂው ነገር ካለ እባክሽ ንገሪኝ። እሺ እነግርሻለሁ። የኔ አቢና የአንቺ አቤል አንድ ሰው ነው። ምን እንዴ? ማለት እኔ ይህንም ማመን አልችልም። እንዴ እኔም ለማመን ከብዶኛል፣ ግን በቃ እውነታው ይሄ ነው። ቆይሻ ምንድን ነው የምናደርገው? እኔ እንጃ አላውቅም። እኔም ግራ ገብቶኛል። ቆይ እሺ ለምን አንፈልገውም? ከዛስ? እሱን ስናገኘው ነው የምናውቀው። አሁን ግን በቃ ዝም ብለን እንፈልገው። አይ አሁን ባለንበት ሁኔታ እሱ መፈለጉ ጥሩ ሀሳብ አይመስለኝም። ለምን? አሁን ላይ እኔም አንቺም ለሱ ተመሳሳይ ፍላጎት ስላለን ብናገኘው ጥሩ ነገር አይፈጠርም። እንዴ ታዲያ እዚሁ ቁጭ ብለን መቆዘም ይሻላል። አዎ ወደፊት ሊፈጠረው ከሚችለው ነገር አንጻር እንደዛ ይሻላል።
አንቺ እንደፈለግሽ። እኔ ግን አግኝቼው ልጠይቀው የምፈልገው ጥያቄ ስላለ እፈልገዋለሁ። ምንድን ነው እሱ? በአንቺ ጥፋት ለምን እኔ እንደቀጣኝ እንዲነግረኝ እፈልጋለሁ። ቆይሽ ሆኔት ብለን የምንፈልገው? እኔ እንጃ። በቃ ዝም ብለን የድሮ ሰፈሩን እንሂድና የሚያውቀው ሰው ካለ እንጠይቃለን። ቆይ አንቺ ከዚህ በፊት እንደዚህ አድርገሽ ታውቂያለሽ እንዴ? አውቃለሁ፣ ግን ደግሞ አሁን አዲስ ነገር ሊኖር ስለሚችል መጠየቁ አይከፋም። እኔ የምልሽ እሱ ይኖራል ብለሽ የምታስቢበት ቦታ አለ እንዴ? እኔማ በምን አውቃለሁ? ከኔ ጋር ከተለያየን ራሱ እኮ በጣም ብዙ ጊዜ አለፈ። ወይ ደግሞ በፊት ከኔ ጋር እያለ ሲኖርበት የነበረው ቤት እንዴት እንዴ? በጣም አሪፍ ሀሳብ ነው። የምንሄድበት ቦታ ካልተሳካ ቀጥታ ወደዛው ነው የምንሄደው። ቆይ ግን እንዴት ነው አንድ ሰው እንኳን ያለበትን ቦታ የማያውቀው? ምን ያህል ራሱን ቢደብቅ ነው? ራሱን ደብቆም ላይሆን ይችላል። እና ሞቶ ነው እያልሽ ባልሆነ ብቻ ምን ይታወቃል? አረ በስመ አብ! ምን አይነት ሟርተኛ ነሽ? ይሄ እኮ ሟርት አይደለም። አንዳንዴ መጥፎ ነገር ማሰብ ጥሩ ነው። እኔ እንደዚህ አይነት ሀሳብ ማሰብ አልፈልግም። ሲጀመር የሰው ልጅ አፉን ፍሬ ነው የሚበላው። ደግሞ አንድ ቀን ፈልጌ ስላላገኘሁት ብቻ ይሄን ሀሳብ ማሰብ አልፈልግም። እሺ ይሁንልሽ። አሁን ምሳ ላቀርብ ነው ትበያለሽ? አይን ያላሰኘኝ አንቺ ቢ አንድ ጥያቄ ልጠይቅሽ። ጠይቂ። ምንድነው? አቤልን አሁንም ድረስ ታፈቅራለሽ? ለምን ጠይቅሽ? አይ እንዲሁ ማወቅ ፈልጌ ነው። አይመስለኝም። ምናልባት አሁን ብናገኘው በሁለታችን መካከል ችግር ይፈጠራል ብለሽ ፈርተሽ ነው አይደለ? አይዞሽ፣ ምንም አይነት ችግር አይፈጠርም። እንዴት? ምክንያቱም አሁን ላይ አግኝተነው ከሁለት ከአንዳችን ጋር የመሆን ፍላጎት ካለው ይሄንን የመምረጥ ኃላፊነት ያለበት እሱ ነው። አንቺን እንደሚመርጥ እርግጠኛ ስለሆንሽ ነው አይደል ይሄ ነገር እያሳሰብሽ ያለው ነው? በጭራሽ። ሲጀመር አሁን እንደሚሰማኝ ስሜት ከሆነ አንቺንም መረጠ እኔንም መረጠኝ ምንም የሚሰማኝ ስሜት ላይ ለውጥ አይፈጥርም። እንዴት ነው ለውጥ የሌለው? የምታፈቅሪ ሰው የሌላ ሰው ሲሆን ምንም አይመስልሽም? ከጅምሩም አሁን ላይ ስለሱ የተሰማኝ ያለው ስሜት የጸጸት ይሁን የፍቅር ይሁን ምንም ላውቅ አልቻልኩም። ሲቀጥል ደግሞ እሱ አንቺን መርጦ ሁለታችሁ ደስተኛ ስትሆኑ ማየት ነው እኔን የሚያስደስተኝ።
አንድ አይበቃም እንዴ? እንዴ ለምን? ምን ማለት ነው? ስትናፍቀኝ የማየው ፎቶ ነው እኮ ያልሽ። ለሱ ደግሞ ለመናፈቅም ለምኑም ደግሞ አንድ ይበቃም። ወይ ግን አንተ ለምንድን ነው ከኔ ጋር ፎቶ መነሳት የማትፈልገው? ሰምኛለሽ? ከአንቺ ጋር ብቻ አይደለም ከማንም ጋር ፎቶ መነሳት አልወድም እኮ። ለምን? መብቴ እኮ ነው ስለማልፈልግ። ቆይ ግን ለእኔ ስትል ብታደርገው ምን ችግር አለ? ለምንድን ነው ለአንቺ ስል ማልፈልገው ነገር ማለት ነው? በግድ እኮ ያደረግሽ ነው የሚመስለው። ፈልገሽ አይደል ያደረግሽ? ምን እየዬ ትላለች? የመጀመሪያ ስለሆነ ምን ታላዘንብኛለሽ? እንደው ተነሽ ውጪ ሂጂ፣ ሳሎን ሂጂ እናልቅሽ። ዋት እንታረቂ በእናትሽ። ተነሽ ሂጂ ወደዛ። ዛሬ አብሬህ ነው የማድረው። ዛሬ አብሬሽ ነው የማድረው? ቆይ ግን አንቺ ልጅ እኮ ግርም እኮ ነው የሚለኝ። ከአንቺ ጋር አብሬ ማድረግ ደስታ የሚሰጠኝ ነው እንዴ ይመስልሽ? ወይ ለምን እንድዘጋጀ የሆነ ነገር እንዳደርግ ቀድመሽ ብትነግሪኝ ጥሩ ነበር። ደግሞ ትስቂያለሽ እንዴ? ትሰሚያለሽ? እኔ ይኸውልሽ ከአንቺ ጋር ስላደርኩኝ ምንም ደስታ አይሰጠኝም። በቃ አለቀ። እንደውም የሆነ ጭንቀት ነገር ነው የሆንሽብኝ፣ እውነቱን ስነግርሽ ማለት ነው። እኔ የትም ብትሄድ እከተልሃለሁ፣ ምክንያቱም በጣም እወድሃለሁ፣ ደግሞ እንደምትወደኝ አውቃለሁ። የደንቆሮ ለቅሶ መልሶ መላልሶ አሉ። አንቺ ደንቆሮ ነሽ እንዴ? ቆይ እንዴት አባቴ ብነግርሽ ነው የሚገባሽ? ይኸውልሽ እኔ አሁን ሰላም የማገኝበት ቦታ ስለሆንኩ ማለት ሂጂልኝ፣ በእናትሽ ሂጂልኝ። አርግዣለሁ ነው ያልሽኝ? ነው። ከማን ማለቴ? እንዴት እንዴ? ቆይ ለምንድን ነው የደነገጥከው? ስናደርግ ከነበረው ነገር አንጻር ይሄ ነገር ይፈጠራል ብለህ አልገመትክም ነበር? በጭራሽ። አንቺ እንደዛ ገምተሽ ነበር? ያው ይፈጠራል የሚል ስጋት ነበረኝ። ቆይ እንደዛ አይነት ስጋት ከነበረብሽ ለምን አልተጠነቀቅሽ? ወይስ ሆን ብለሽ ነው ያደረግሽው? በዚህ ሁኔታ ሁለታችሁንም አገኛችኋለሁ ብዬ አላሰብኩም ነበር። ቆይ ግን ያልገባኝ ነገር ይሄ ነገር ሆን ብላችሁ ያደረጋችሁት ነው ወይስ የአጋጣሚ ጉዳይ ነው? አረ ለኛም ነገሩ እንግዳ ነው። ጥሩ። ለማንኛውም በዚህ ሁኔታ ማውራት አልችልም። ስለዚህ ሌላ ጊዜ ብናወራ ነው የሚሻለው። ስልኬን ልስጣችሁ። እሺ። ዜሮ 9 ትንሽ አትጫወት? አይ ቤት ይሻላል። ሌላ ጊዜ በሰፊው እናወራለን። ቆይ ስለ አቤል ምን አሰብሽ? ልታገኙ ነው እንዴ? እኔ እንጃ አላውቅም። ምን ነው እንዳገኘው አልፈለግሽም እንዴ? አይ እንደዛ ለማለት ፈልጌ እንኳን አይደለም፣ ያው እንዲሁ ለማወቅ ፈልጌ ነው። ይኸውልሽ ሜሉ፣ እኔና አንቺ የትማማቾች ስለሆንን አንድ ወንድ ለሁለት መጋራት የለብንም። ስለዚህ አንፈልግህም ብለን ከህይወታችን ማስወጣት አለብን። ማስወጣት ማለት አንፈልግህም ልንለው ይገባል። የእሱ በህይወታችን መኖር ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ቆይ ምን ሆነሻል? ምን ሆነሽ ነው ሀሳብሽን የምትቀያየሪው? እንዴ እየፈለግነው አልነበር እንዴ? አሁን ስናገኘው ለምንድን ነው የምንሸሸው? ይኸውልሽ አሁን እንደነገርኩሽ ነው። የእሱ በህይወታችን መኖር ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ስለዚህ በቃ አንፈልግህም ብለን ከህይወታችን ማስወጣት አለብን። እኔ ግን እንደዛ ማድረግ አልፈልግም። ቤቴ ድረስ መጥቶልኝ አልገፉም።
ብጎዳም ራሱ ከእስከዛሬው አይበልጥም። እሺ እንደፈለግሽ፣ ግን እኔ ከዚህ በኋላ ከዚህ ጨዋታ ወጥቼበታለሁ። በእውነት በድጋሚ ስላገኘሁህ በጣም ነው ደስ ያለኝ። ምን ያክል እንደምታስፈልገኝ የገባኝ ሳጣክ ነበረ። ያላንተ ሁሉም ነገር ከባድ ነው። የኔን ጸባይ ካንተ ውጪ ማንም ችሎ ሊኖር አይችልም። እና እባክህን ያደረኩክ ነገር በሙሉ ጥፋት እንደሆነ አምናለሁ። ከልቤ ይቅርታ እንድታደርግልኝ እፈልጋለሁ። እሺ ይቅርታ አድርጌልሻለሁ። ከልብክ ነው? አዎ። አመሰግናለሁ። ሜላት ናት? አዎ። እንዳታነሳው። እንዴ ለምን? ባደረካት ነገር በጣም ተናዳባለች። በዛም ምክንያት በቀሏለሁ ስትል ሰምቻታለሁ። ስለዚህ በቻልከው አቅም ከሷ በመራቅ ራስህን ጠብቅ። ግዴለሽ። ያው ስለምፈልጋት አንድ ጊዜ አንስቼ ላውራት። ሄሎ። እኔ አሁን የመጣሁት እንደ ድሮ አብረን እንሁን ብዬ ልጠይቅ አይደለም። አንድ ማወቅ የምፈልገው ነገር አለ። ስለሱ እንድትመልስልኝ ነው። ከዛ በፊት አንድ ጥያቄ ልጠይቅሽ። ስለ ልጃችን ከሆነ አስወርጄዋለሁ። ምን ነው ቶክሳይ ነው? አይደለም፣ ስላልጠበቅኩኝ በጣም ደንግጬ። እኔም እንደዛ ተስፋ ሰጥተኝ ስጠፋ ልክ እንደዚህ ነበር የደነገጥኩት። እሺ ይሁን። ለማንኛውም መጠየቅ የፈለግሽውን ጥያቄ ጠይቂ። ቆይ ግን ምን አድርጌ ነው እንደዛ የበደልከኝ? ምንም አላደረግሽኝ። ታዲያ እንደዛ ማድረጉ ምን አስፈለገ? ደደብ ስለሆንኩኝ፣ የደደብ አስተሳሰብ ስላለኝ፣ በቃ አንዱ ባጠፋው ጥፋት ሌላው መቀጣት አለበት ብዬ ስለማስብ አለቀ። ርብቃ ነበር ይሄን ነገር ሊደርሳት የሚገባው፣ ግን በቃ አልሆነም። ለሷ ነበር ይሄኛው ሁሉ ስቃይ የሚገባት። በቃ ከሷ ጋር በተጣላንበት ሰዓት አንቺ ወደ ህይወት መጣሽ። ቆይ ግን አንተ በዛ ልክ መጨከም ምን አስፈለገ? ግን ምን አይነት ሰው ነህ? እንዴት አንድ ሴት ጎዳችን ብለህ አንድ ሴት ህይወት ላይ እንደዚህ ትቀልዳለህ? እኔ ባንተ ምክንያት ምን ያህል እንደተጎዳው ታውቃለህ? አታውቅም። እኔ ግን በጣም አፍቅሬ ነበር። አንተ ግን ምን ሆነሻል? ምንም አልኩ። አልቀሰሻል እንዴ? አላለቀስኩም። ዛሬ አቤልን አግኝተሽው ነበር? አዎ። እና እሱን ያስለቀሰሽ? አላለቀስኩም አልኩሽ እኮ። እና አግኝተሽው ምን አወራችሁ? ልትጠይቂው የፈለግሽውን ጥያቄ ጠየቅሽው? አዎ። የምትፈልጊውን ምላሽ አገኘሽ? የምፈልገውን ያህል ባይሆንም የተወሰነ መልስ ግን አግኝቻለሁ። እሺ፣ ከዚህ በኋላ ድጋሚ የምታገኝ ይመስልሻል? እኔ እንጃ፣ እሱን ፈጣሪ ነው የሚያውቀው። እንዴ ሜሉ፣ አይንሽን ግለጪ እንጂ። እንዴት ነው በዚህ ደረጃ ጎርቶሽ ላይ ሄደ ሰው ልብሽን የምትከፍችለት? እኔ አልከፈትኩም። እንዴ በዚሁ ከቀጠልሽ መክፈትሽ መች ይቀራል? ይኸውልሽ በማንኛውም ሰዓት ሊያገኝሽ እንደሚችል እያሳሰብሽው ነው። አንዳንዴ ፈልጎ ማጣትም እንዳለ አስተምሪው እንጂ። አንቺ እንዳስተማርሽ ማለት ነው? ማለት ምን ለማለት ፈልገሽ ነው? እኔ ላይ ያደረገውን ነገር በጠቅላላ የተማረው ካንቺ ነው ብዬ ነው። ማለት እሱ ነው መጥፎ ነገር አደረገችብኝ ያለሽ? አይ እሱ እንደዛ አላለኝም። አንቺ ከነገርሽኝ ታሪክ በመነሳት ግን ያንን ማወቅ አያቅተኝም። እንደዛ ነው። በጣም ጥሩ። ላጠፋው ጥፋት ከልብክ ነው ይቅርታ ያደረክልኝ? አዎ። ስለዚህ አሁን ውስጥክ ምንም አይነት ቅያሜ የለም? ቆይ አንቺን እንዴት ብዬ ነው የምቀየምሽ? እሺ እንደዛ ከሆነ አሁን ላይ ምንድነው ሀሳብህ? ከኔና ከሜላት ማንን ነው የምትመርጠው? ይሄ ደግሞ ምን አይነት ጥያቄ ነው?
ዝም ብለህ የጠየቅኩህን ብቻ መልስ። ይልሽ በጭራሽ ይልሽ አንቺን ከማንም ጋር ላወዳድርሽ አልችልም። በምን ሚዛን ነው አንቺና እሷ ልትወዳደሩ የምትችሉት? እሺ አሁን ደግሞ ሌላ ጥያቄ ልጠይቅህ። እሺ ከዚህ በኋላ ከኔ ጋር በፍቅር ለመቀጠል ፍቃደኛ ነህ? የምርሽን ነው? አዎ። ምን ነው አትፈልግም? ፈልጋለሁ። እንዴት ነው የማልፈልገው? ግን በበፊቱ መንገድ አይደለም። እሱ ያለፈ ታሪክ ነው። እንደዛ ከሆነ በጣም ደስ ይለኛል። ስለዚህ ጥያቄን ተቀብለሃል። እኔ ዝም ብሎ መገናኘት አልፈልግም። ከዚህ በኋላ ያልረፈውን ረስተን አብረን መሆን የምንችል ከሆነ ይቅርታ አድርጌልህ አብሬ እሆናለሁ። ካልሆነ ግን ርቄ እሄዳለሁ። ቆይ ከልብሽ ነው የጠየቅሽኝ? አዎ ከልብ እንድትመልስልኝ እፈልጋለሁ። ግን ደግሞ ባለፈው ነገር ተጸጽተ ይሉን ተይዞ እሺ እንድትለኝ አልፈልግም። እሺ ምንድን ነው ሀሳብህ? ቆይ ይሄ ምን ጥያቄ አለው? እቤትሽ ድረስ እኮ የመጣሁት ይቅርታ አድርገሽልኝ ወደ ድሮ ፍቅራችን እንድንመለስ ማለት እንዴ? የምርህን ነው? አዎ የኔ እናት፣ እኔ ልሽ ሁሉም ነገር የገባኝ አንቺን ሳጣሽ ነው። እውነት በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ሄሎ አቢ፣ የት ነህ? ከሚላት ጋር ነኝ። ከሷ ጋር ደግሞ ምንድን ነው የምትሰራው? አይ ስንገናኝ እነግርሻለሁ። ከ30 ደቂቃ በኋላ የማናገርክ ነገር ስላለ እዛው የተለመደ ቦታ እንገናኝ። እሺ ቻው። ምንድን ነው ያለችው? አይ ዝም ብላ ነው። እንዴት በቃ ቆይ ግን ከሚላት ጋር ምን እየሰራክ ነው? ምነው መቀናቱ ነው? ባካል ቀለድኩም። ሁለታችንንም ጎን ለጎን ለማስኬድ እያሰብክ እንዳይሆን። በጭራሽ እኔ እንደዚህ አላሰብኩም። እና ካላሰብክ ለምን ወጡን አትነግራትም? ምን እባክሽ፣ ምን ብዬ እንደምነግራት እኮ ግራ ስለገባኝ ነው። እንዴ ቆይ እሺ፣ እስከ መቼ ነው በዚህ ሁኔታ የምንቀጥለው? እኔ እንጃ። ካልሆነ ለምን አብራን ነግራት? እንዴት ይሁን እንደሆነ አይልሽ እኔ እነግርሻለሁ። እሺ ቆይ ግን ይሄ ሁሉ ሹር ጉድ ለማን ነው? ምን አስቸኮለሽ? ሲመጣ ታየው የለ ወንድሜ ሊመጣ ነው እንዴ? የት ነው የመጣው? ገና ከሄደ 3 ወር ራሱ ሞላ። ታዲያ ለማን ነው? ሲመጣ ታየዋለሽ አልኩሽ። ይልቅ ወሬውን ትተሽ ተነሽ ነው አልኩሽ። ቤቴን በነሽ ደግሞ ወይ አንቺና ስራ ግን እንዴ አንተ ነህ እንደ እንግዳው? አዎ ምን ነው ካልነገረችሽም እንዴ? አይ አልነገረችኝ። አንቺ ልጅ ነገርሽ? ለነገሩ ባትነግርሽ ይሻላል። ያው እንደዚህ ሳትዘጋጂ እንዳገኘሽ ነበር የፈለኩት። ለነገሩ ችግር የለውም። ፕሮግራሙ አንቺ ስላልሆነ ምንም ባትለብሽም ብትለብሽም ለውጥ አያመጣም። ተሳስተሻል። ፕሮግራሙ እንኳን የሷ ነው። ማለት ምን ማለት አለ? ቆይ ግን አንቺ ስታስቢ ያ ሁሉ በደል በድለሽኝ ከእንደገና አብሬሽ የመሆን ነው እንደሚመስልሽ? ዛሬ እንኳን የመጣሁት የበደልኳትን ልጅ ይቅርታ ለመጠየቅና በዛው ደግሞ አብረሽኝ ትኖሪያለሽ ወይ ለማለት ነበር። ይልዬ አብረሽኝ ለመሆን ፍቃደኛ ነሽ? አንዴ አልገባኝም። እና እስካሁን የቀለድክብኝ ነበር ማለት ነው? ቀልዱን እኮ የጀመርሽው አንቺ ነሽ። እንዴት ነው የምታስቢው? ያ ሁሉ በደል በድለሽኝ አብሬሽ የመሆን ይመስልሻል እንዴ? ለስሙ ሳይካትሪስት ነች። አየሽ፣ እውነትና ውሸቱን እንኳን ለይተሽ አታውቂ። ስለዚህ ከዚህ በኋላ ከምወዳት ልጅ ጋር አብሬ መኖር ብቻ ነው የምፈልገው። ለሁሉም ነገር አመሰግናለሁ።
ነው።